በቀን አንዴ ወይንም ሁለቴ ብቻ እየበላችሁ ያወፍራል ብላችሁ እንጀራ ግፍ አድርጋችሁ ትታችኋል። ክብደት ለመቀነስ ብላችሁ ቁርስ መዝለል የዘወትር ልማዳችሁ አድርጋችሁ ግን አሁንም ክብደት እየጨመራችሁ ከሆነ ወይም ደግሞ ክብደት መቀነስ ከከበዳችሁ ችግራችሁ ምግብ አይደለም፣ ችግራችሁ የሰውነታችሁ ሜታቦሊዝም ነው። ይህንን ስሜት በደንብ አውቀዋለሁ። ሁልጊዜም የድካም ስሜት ይሰማችኋል። ጠዋት ከእንቅልፋችሁ ስትነቁ ልክ ሙሉ ሌሊት ድንጋይ ስትሸከሙ ያደራችሁ ይመስላችኋል። ጉልበት የላችሁም። ቀንም ሙሉ ቡና ካልጠጣችሁ በቀር አይናችሁን መግለጥ ይከብዳችኋል። በመስታወት ፊት ቆማችሁ ራሳችሁን ስታዩ በተለይ ሆዳችሁ አካባቢ ያለው ስብ ያልተፈለገ ውፍረት በፍጹም ሊጠፋ አልቻለም። የቱንም ያህል ጥረት ብታደርጉ፣ የቱንም ያህል ራሳችሁን ብትቆጣጠሩ ሆዳችሁ ወደ ውስጥ ሊገባ አልቻለም። ሰዎች እናንተን ሲያዩ ምን ብለው እንደሚያስቡ ታውቃላችሁ? ይቺ ልጅ እኮ መብላት ትወዳለች፣ አቤት ሆዷ በድብቅ ብዙ ምግብ ትበላለች ብሎ ያስባሉ። ጓደኞቻችሁ፣ ቤተሰቦቻችሁ ሳይቀሩ ትንሽ ቀነስ አድርጊ እንጂ ስፖርት ስሪ እንጂ ይሏችኋል። እነሱ ግን እውነታውን አያውቁም። እውነታው ምንድን ነው? እናንተ ብዙ ምግብ እየበላችሁ አይደለም። እናንተ ከሌላው ሰው የተለየ ሆዳም አይደላችሁም። በተቃራኒው እናንተ ተርባችኋል። ሆዳችሁ ባዶ ነው። ምናልባትም አብራችሁ ከምትሰራውና ሩዝ፣ ዳቦና ጣፋጭ ነገሮችን ያለ አንዳች ጭንቀት ከምትበላው ጓደኛችሁ ያነሰ ምግብ ነው የምትበሉት። ያቺ ጓደኛሽ ምንም ሳትቀንስ ልብሷ ልክ ይሆንላታል። እናንተ ግን ሰላጣ ብቻ እየበላችሁ የሎሚ ውሃና አፕል ሳይድ ቪኒገር እየጠጣችሁ ሚዛኑ ላይ ስትወጡ ግን ክብደታችሁ እንደጨመረ ታያላችሁ። ይህ ምን ያህል እንደሚያበሳጭ፣ ምን ያህል ተስፋ እንደሚያስቆርጥና ምን ያህል ግራ እንደሚያጋባ አስቡት። ለምንድን ነው እኔ ላይ ብቻ የማይሰራው? ምናልባትም የዘር ችግር ይሆናል፣ ምናልባትም እድሜ ስለጨመረ ይሆናል ብላችሁ ራሳችሁን መጠየቅ ትጀምራላችሁ። እየተራባችሁ ነው፣ በውስጣችሁ እያለቀሳችሁ ነው፣ በጣም ተበሳጭታችኋል። ከምንም በላይ ደግሞ ግራ ተጋብታችኋል። ይህ ቪዲዮ አሁን እያያችሁ ከሆነና ይህ ስሜት የእናንተ ስሜት ከሆነ አዎ ብላችሁ በኮሜንት ላይ ጻፉልኝ። ምክንያቱም ብቻችሁን እንዳልሆናችሁ እንድታውቁ ፈልጋለሁ። ይህንም በደንብ አዳምጡኝ። ክብደት እየጨመራችሁ ያላችሁት ለረጅም ጊዜ፣ ለወራት፣ ምናልባትም ለዓመታት በጣም ጥቂት ምግብ እየበላችሁ ስለቆያችሁ ነው። ዶክተሮች፣ የፊትነስ አሰልጣኞችና ዩቲዩበሮች ሁሉ የሚነግሩን ካሎሪን ቀንሱ፣ ብዙ ስፖርት ስሩ አይደል እንዴ ብላችሁ እንደምትጠይቁኝ ያውቃለሁ። የሰው ልጅ አካል የተፈጠረው እንደ ካልኩሌተር አይደለም። ካልኩሌተር ላይ 1000 ሲቀነስ 500 ብታደርጉት 500 ይሰጣችኋል። ሰውነታቸው ግን የሂሳብ ማሽን አይደለም። ሰውነታችን እጅግ በጣም የተወሳሰበና ብልህ የሆነ የኬሚስትሪ ቤተ ሙከራ ነው። የሰውነታችን ብቸኛና ቀዳሚ ዓላማ ምንድን ነው? ህይወታችሁን ማቆየት ነው። ስለዚህ እናንተ ሆን ብላችሁ ክብደት ለመቀነስ ስትሉ ዳየት ውስጥ ትገባላችሁ። ዳየት ውስጥ ስትገቡ ሰውነታችሁ ግን እናንተ ዳየት ላይ መሆናችሁን አያውቅም። እሱ የሚያውቀው አንድ ነገር ብቻ ነው። ምግብ ወደ ሆድ እየገባ አይደለም። ስለዚህ ረሃብ አለ። ስለዚህ ያለውን ስብ አጥብቄ መያዝ አለብኝ ብሎ ያስባል። ግን ይህ ሁሉ እንዳይሆን መከላከል ይቻላል። ሆኖም መፍትሄው ላይ ከመድረሳችን በፊት አሁን እናንተ ይህንን ቪዲዮ እያያችሁ ባላችሁበት ሰዓት በሰውነታችሁ ውስጥ እየተካሄዱ ያሉ 3 የተደበቁ ትልቅ ችግሮች አሉ። እነዚህ 3 ችግሮች ካልተረዳችሁ ምንም አይነት ዳየት፣ ምንም አይነት ስፖርት አይሰራላችሁ። እስኪ እነዚህን 3 ሚስጥሮች አንድ ባንድ እንያቸው። ችግር 1፣ ሜታቦሊዝማችሁ እጅግ በጣም ፍጥነቱን ቀንሷል። ሜታቦሊዝም ማለት በሰውነታችሁ ውስጥ ያለ ምግቡን ወደ ጉልበት የሚቀይር ትልቅ የምድጃ እሳት ማለት ነው። ይህ እሳት በደንብ እንዲነድ፣ ኃይል እንዲሰጥና በዙሪያው ያለውን ስብ እንዲያቃጥል ምን ያስፈልገዋል? ማገዶ ያስፈልገዋል። ማገዶ ምንድን ነው? በቂና ጤናማ የሆነ ምግብ ነው። አንድ ጤናማ ሰው በቀን 2000 ካሎሪን ያስፈልገዋል እንበል። እናንተ ግን ክብደት ለመቀነስ በማሰብ በቃ ከዛሬ ጀምሮ በቀን 1000 ካሎሪን ብቻ ነው የሚበላው ብላችሁ ወሰናችሁ። በመጀመሪያዎቹ ጥቂት ቀናት ወይንም ሳምንታት ትንሽ ክብደት ትቀንሳላችሁ፣ ደስ ይላችኋል፣ ዋው እየሰራ ነው ትላላችሁ። ነገር ግን ከጥቂት ሳምንት በኋላ ክብደት መቀነስ ታቆማላችሁ። ምክንያቱም ሰውነታችሁ በጣም ብልህ ነው። ቆይ ይቺ ልጅ እየሰጠችኝ ያለው 1000 ካሎሪን ብቻ ነው። ስለዚህ እኔም አላስፈላጊ የሆኑ የሰውነት ክፍሎችን በማዘግየት የዕለት ወጪን ወደ 1000 ካሎሪን ዝቅ ማድረግ አለብኝ ይላል። ልክ ደሞዛችሁ በወር ከ10,000 ብር ወደ 5,000 ብር ሲቀንስ ምን ታደርጋላችሁ? ወጫችሁን ትቀንሳላችሁ አይደል? ታክሲ ከመሳፈር በእግራችሁ ትሄዳላችሁ። ሬስቶራንት መብላት ታቆማላችሁ። መብራት ታጠፋላችሁ፣ ትቆጥባላችሁ። የሰውነታችሁ ሞተር ሜታቦሊዝምም የሚያደርገው ይህንኑ ነው። ካሎሪን ስትነፍጉት እሱም ካሎሪን ማቃጠል ያቆማል። የሰውነታችሁም የሙቀት መጠን ይቀንሳል። የልብ ምታችሁን ያዘገያል። የፀጉር እድገታችሁን ያቆማል። ፀጉራችሁ የሚረግፈው ለዚህ ነው። የድካም ስሜት ይለቅባችኋል። በዚህ ሁኔታ ውስጥ ሆናችሁ ያንን ያቆማችሁትን እንጀራ አንድ ቀን ብትበሉ ወይንም አንድ ኬክ ብትቀምሱ ሰውነታችሁ ያችን ተጨማሪ ምግብ በቀጥታ ወስዶ ስብ አድርጎ ሆዳችሁ ላይ ይለጥፈዋል። ምክንያቱም እንደገና ረሃብ ሊመጣ ስለሚችል ይችን ማጠራቀም አለብኝ ብሎ ስለሚያስብ ነው።
ይህንን ሁኔታ ሳይንሱ ስታርቬሽን ሞድ ይለዋል። ይህ የመጀመሪያው ችግራችሁ ነው። ግን ይሄ ብቻ አይደለም። ይህ ችግር ወደ ሁለተኛውና በጣም አደገኛው ችግር ይመራናል። ችግር 2 ሆርሞኖቻችሁ የስብ ማቃጠያውን በር ቆልፈውታል። ስለ ሆርሞን ስናወራ ብዙ ሰዎች ግራ ይጋባሉ። ግን 2 በጣም አስፈላጊ ሆርሞኖችን ብቻ ላስተዋውቃችሁ፣ ኢንሱሊንና ኮርቲዞል። ኢንሱሊን ማለት በሰውነታችሁ ውስጥ ያለ ስብ ማከማቻ ነው። ስራውም ምንድን ነው? ስትበሉ በደማችሁ ውስጥ ያለውን ስኳር ወደ ሴሎቻችሁ ወስዶ ማስገባት ነው። ሴሎቻችሁ ከሞሉ ደግሞ የተረፈውን ኃይል ወደ ስብነት ቀይሮ ማከማቸት ነው። ሁለተኛው ሆርሞን ደግሞ ኮርቲዞል ይባላል። ይህ ደግሞ የጭንቀት ሆርሞን ነው። በጥንት ዘመን የሰው ልጅ ጫካ ውስጥ ሲኖር ኮርቲዞል የሚመነጨው አንበሳ ሲያባራችሁ ወይንም አደጋ ሲያጋጥማችሁ ነበር። አደጋው ሲያልፍ ኮርቲዞል ይረጋጋል። ዛሬ ግን አንበሳ አያባረንም። ነገር ግን የኑሮ ውድነት፣ የትራፊክ መጨናነቅ፣ የስራ ቦታ ስትረስ፣ የቤተሰብ ኃላፊነት፣ እንቅልፍ ማጣት፣ ይህ ሁሉ ጭንቀት ነው። ከዚህ ሁሉ በላይ ደግሞ ሰውነትን ማስራብ ለሰውነታችሁ ትልቁ ጭንቀት ነው። ስለዚህ ምንም እንኳን ምንም ምግብ ባትበሉ በረሃብና በጭንቀት ምክንያት ኮርቲዞላችሁ ስለሚጨምር የኢንሱሊን መጠናችሁ ከፍ ይላል። ኢንሱሊን ከፍ ካለ ደግሞ አዎ ልክ ናችሁ፣ የስብ ማቃጠል በሩ ይቆለፋል። በተለይ ደግሞ ኮርቲዞል ስብ የሚያከማቸው ቀጥታ ሆዳችሁ አካባቢ ነው። እጆቻችሁና እግሮቻችሁ ቀጭን ሆነው ሆዳችሁ ብቻ ወደፊት የሚወጣው ለዚህ ነው። ይህ ሁኔታ ወደ ሶስተኛውና እጅግ አሳዛኙ ችግር ይመራናል። ችግር 3 እያጣችሁት ያላችሁት ስብ ሳይሆን ጡንቻ ነው። ብዙ ሰዎች ሚዛን ላይ ሲወጡ 1 ኪሎ ስለቀነሱ ብቻ በደስታ ይዘላሉ። ግን ቆዩ፣ ያ የቀነሳችሁት 1 ኪሎ ምንድን ነው? ስብ ነው ወይስ ጡንቻ ወይስ ውሃ? ሰውነታችሁ ስታስርቡት ሰውነት ጉልበት ይፈልጋል። ስብ እንዳይቃጠል ሆርሞኖች በሩን ቆልፈውታል። ታዲያ ሰውነታችሁ ጉልበት ከየት ያግኝ? አዎ ዞር ይልና የራሳችሁን ጡንቻ መብላት ይጀምራል። ክረምት ነው፣ በጣም እየበረዳችሁ ነው። ቤታችሁን ለማሞቅ እሳት ማቃጠል አለባችሁ። እሳት ለማቃጠል 2 አማራጭ አላችሁ። አንደኛው ውጭ ወጣችሁ ማገዶ ለቅማችሁ ማምጣት፣ ሁለተኛው ደግሞ ቤታችሁ ውስጥ ያለውን ውድ ጠረጴዛና አልጋ ሰባብራችሁ ማገዶ ማድረግ። ውጭ ያለው ማገዶ በሰውነታችሁ ውስጥ የተከማቸው ስብ ነው። ቤት ውስጥ ያለው ውድ ዕቃ ደግሞ ጡንቻችሁ ነው። ሰውነታችሁን ስታስርቡት ሆርሞኖቹ ስለሚረበሹ ውጭ ወጥተው ማገዶ ማምጣት ይከብዳቸዋል። ስለዚህ ምን ያደርጋሉ? እቤት ውስጥ ያለውን ውድ የሰውነት ክፍላችሁን ማለትም ጡንቻችሁን እያቀለጡ ይበሉታል። ለዚህ ነው ብዙ ሰዎች ዳይት ካደረጉ በኋላ ክብደታቸው ቢቀንስም እንኳን አካላቸው የሚልፈሰፈሰው፣ ቆዳቸው ይንጠለጠላል፣ ቅርጻቸው ይበላሻል፣ ሲታዩ የደከሙና ያረጁ ይመስላሉ። ክብደት ቀነሱ እንጂ ጤንነታቸውንና ቅርጻቸውን አጥተዋል። ይህ ደግሞ ሜታቦሊዝምን ፈጽሞ ገደል ውስጥ ይከተዋል። ጡንቻ ባጣችሁ ቁጥር በቀጣይ የምትበሏት ትንሽዬ ምግብ እንኳን በቀጥታ ወደ ስብነት ትቀየራለች። እስካሁን የነገርኳችሁ ነገሮች ትንሽ ሊያስደነግጧችሁና ተስፋ ሊያስቆርጧችሁ እንደሚችሉ አውቃለሁ። በቃ አበቃልኝ ማለት ነው፣ ሜታቦሊዝሜ ተበላሽቷል፣ ሆርሞኔ ተረብሿል፣ ጡንቻዬን አጥቻለሁ፣ አሁን ምንም ማድረግ አልችልም ማለት ነው ብላችሁ ታስቡ ይሆናል። ግን አሁን አንድ እጅግ በጣም አስደሳችና ልባችሁን በደስታ የሚሞላ ዜና ልንገራችሁ። ይህ አሁን ያወራ ነው በሰውነታችሁ ውስጥ የተፈጠረው ምስቅልቅል ሁሉ ሊቀለበስ የሚችል ነው። የተኛውን ሜታቦሊዝም መቀስቀስ፣ የተረበሹትን ሆርሞኖች ማስተካከልና የጠፋውን ጡንቻ መልሶ መገንባት ይቻላል። ታዲያ መፍትሄው ምንድን ነው? እነዚህ 3 ቀላል ግን እጅግ በጣም ኃይለኛ የሆኑ እርምጃዎችን ዛሬውኑ መተግበር ጀምሩ። እርምጃ 1 ጠዋት ቁርስ ላይ 2 ወይም 3 የተቀቀለ እንቁላል ብትበሉ እስከ ምሳ ሰዓት ድረስ ምንም አይነት የረሃብ ስሜት አይሰማችሁም። ስለዚህ በየቀኑ በምታደርጉት ምግብ ውስጥ ፕሮቲን መጨመራችሁን አረጋግጡ። እንቁላል፣ ስጋ፣ ዶሮ፣ አሳ፣ ምስር፣ ሽምብራ፣ አተር፣ ክክ እና የመሳሰሉ ምግቦችን ተመገቡ። ፕሮቲን የሰውነታችሁ ምርጥ ጓደኛ ነው። እርምጃ 2 በቀን ከ8000 እስከ 10000 እርምጃዎችን በእግር መራመድ። በተለይ በተፈጥሮ ውስጥ ንጹህ አየር እየተነፈሱ መራመድ አስደናቂ ተአምር ነው የሚሰራው። ለምን? እግር ጉዞ ኮርቲዞልን አይጨምርም። በተቃራኒው የጭንቀት ሆርሞንን ይቀንሳል። በቀን ለ45 ደቂቃ ያህል በእግራችሁ ተጓዙ። ልዩነቱን በሳምንት ውስጥ ታዩታላችሁ። ውጭ መውጣት ማትችሉ ከሆነ ቤታችሁ ውስጥ ወይንም ግቢያችሁ ላይ መራመድ ትችላላችሁ። እርምጃ 3 ትክክለኛው የስብ ማቃጠያና የሰውነት ጥገና የሚካሄደው ግን በተኛችሁበት በእንቅልፍ ወቅት ነው። ማታ በቂ እንቅልፍ ከ7 እስከ 8 ሰዓት ጥልቅ የሆነ እንቅልፍ ስትተኙ ሰውነታችሁ ሂዩማን ግሮዝ ሆርሞን የተባለ አስደናቂ ሆርሞን ያመነጫል። ይህ ሆርሞን ስብን የሚያቃጥልና ጡንቻን የሚገነባ ዋናው ኢንጂነር ነው። በተጨማሪም በቂ እንቅልፍ ስትተኙ ኢንሱሊን ይስተካከላል። እስካሁን ያወራነው ሁሉ ካዳመጣችሁ በኋላ አንድ በጣም አስፈላጊ የሆነ ነገር እንድታውቁልኝ፣ እንድትረዱልኝና በልባችሁ ውስጥ እንድትቀርጹ ትፈልጋለሁ።
ክብደት የጨመራችሁት ወይም እስካሁን ክብደት መቀነስ ያቃታችሁ እናንተ ሰነፍ ስለሆናችሁ አይደለም፣ ዲሲፕሊን ስለጎደላችሁ አይደለም፣ ፍላጎት ስለሌላችሁ አይደለም። ክብደት የጨመራችሁት የተሳሳተ ስትራቴጂና የተሳሳተ መረጃ ስለሰማችሁ ነው።